ለገና ለደካሞች የበዓል ስጦታ ለገና ለደካሞች የበዓል ስጦታ ሽንኩርት በርበሬ ዘይት ዶሮም ረሱ እኮ አረ ዶሮ የሚገዛ የለም አንድ ለመትባል ውድ ነው ዶሮ ይገዙልናል እነሱ ይገዙልናል ተበግ እኩል ነው የተከበራችሁ ወንድሞቼ እህቶች እናትና አባቶቻችን በእያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁንልን እንደተለመደው እንግዲህ በዓል ሲመጣ ቤታቸውን ዘግተው በጣም በሚያሳዝን ሁኔታ በዓል የሚያሳልፉ እናቶች አባቶች አሉና ለነሱ የሚሆን እንግዲህ የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ሲከበር ለ500 ሰዎች ሽንኩርት ዘይት በርበሬና ዶሮን ለመስጠት አስበናል ለአንዱ ሰው ኢሳውስና ሰላም ወደ 6000 ብር አካባቢ ይጠጋል አሁን ባለው የገበያ ሁኔታ ማለት ነው ስለዚህ እዚህ በተጠቀሰው የማማዝናሽ በጎ አድራጎት ድርጅት በዛ ያስገባችሁ የምትችሉት በማህበርም ሆናችሁ በግለሰብም ለአንድ ሰው ለሁለት ሰው የምትችሉትን ወይም ደግሞ ለአንድ ሰው 3-4 ሰው ሆናችሁ መሸፈን ትችላላችሁ እግዚአብሔር ብድራታችሁን ይክፈላችሁ እንግዲህ ማማዝናሽ በጎ አድራጎት ድርጅት በቀን ከ1000 በላይ ነዳያንን እየመገበ ይገኛል ከእንደገና ያቅመ ደካማ ቤቶችን ያደሰና ገላጥቦ ልብስ ያለበሰ ይገኛል ስለዚህ እናንተ በምትችሉት አቅም እንድታግዙን በሕያው እግዚአብሔር ስም አደራ እንላለን ማማዝናሽ እንደዚህ እንዳመረባቸው ደግሞ ሌሎችም ሰዎች ሌሎች እንደማማዝናሽ ያሉ አቅመ ደካሞችም እንዲያምርባቸው ደስ እንዲሰኙ ታደርጉ ዘንድ በረራሃዩ የባህሪ በሆነው በእግዚአብሔር ስም አደራ እንላችኋለን እንደምታሳኩልንም ተስፋ እናደርጋለን ለአቅመ ደካሞች ለገና በዓል ስጦታ እንድትሰጡ ተባበሩ እናመሰግናለን ማማዝናሽዬ ይሄ ሁሉ የሆነው በምን መሰሉት በእግዚአብሔር ኃይል ሆኖ ማለት ነው እኛ በእርሶ ስም በማማዝናሽ ስም ማለት ነው በጎ አድራጎት ድርጅት አቋቁመናል ማማዝናሽ በጎ አድራጎት ድርጅት ይባላል እንኳን ደስ አሉት እንኳን ደስ አሉት ጉቦ አልበላም ምን ጉቦ አልበላም ኧረ ወታደር ይመጣል ድምጤን ሰምቶ ወታደር መንግስት ገብቷል ግማሽ እንጀራ ብቻ በላለው ማማዝናሽ ያስታርቁኝ በቀደም እድሩ ላይ ወጣ አስቀምጠኝ መጥቶ ጎኔ ወንበር ተቀመጠ አንዱን እንጀራ አውጥቶ ፌስታ አጮልቆ ያየኝ እኮ ነው አንቱ እግሩን ሰብሬው ልብጣ ልቀቁኝ እኔ መቼ አስቆት ሄዱ ልቀቁኝ አትያዙኝ ወይዘሮ ዝናሽ ባርኔጣው ይወድቅቦታል ልቀቁኝ አትያዙኝ አትገላጉልኝ ልቀቁኝ መቼ አስቆት ሄዱ ሰባብሩት ቁምብዬ የቁምቢ ልጅ ነው አሁን ያውቀዋል አይደለ እሱ ይሁን የቁምቢ ልጅ ነው 100 ብር ሰጥቶት እሺ አሁን እሱ የሚለው ምንድነው እኔ አለ እሺ አባቴ ቁምቢ አለ ቁምቢታ እሺ በጣም ብዙ አድርጎልኛል አባቴ ነው በጣም ነው የምወደው በጣም ወደዋለሁ አባቴን ቁምቢን ሴቷ እህትስ ምን ትዳር ይዛ ነው ልጅ በቀደም ልጇን ይዛ እዚህ የመጣችው እሷ ሞዴሊስት ናት እህቴ ሞዴሊስት ናት ምንድነው መስጠራው ሞዴል ናት ሞዴሊስት ሆቴል ሞዴሊስት ወገሊ ምንድነው ሞዴሊስት ማለት አሁን ለምሳሌ የሚሸጥ ልብስ ቆንጆ ልብስ ሲመጣ ልብሱ እንዲሸጥ ለብሳ እንዲያ ወዲያ ታሳያለች የልብሱን ቆንጅና እየለበሰች ታስታያለች ሞዴሊስት ናት ልብሱ የሚነገደው አለ እሷ ጋር የሚሸጠው የሌላ ሰው ልብስ ነው የሌላ ሰው ልብስ የእሷ ሳይሆን ሌሎች ነጋዴዎች ልብስ ነጋዴዎች ቅባትም ከሆነ እንደዛው ኮፍያም ከሆነ መነጽር ያ ልብስ ነጋዴዎች ልብሱ እንዲሸጥላቸው ቆንጆ ለብሳ ውስጡ ትካሄዳለች ስራዋ ይሄ ነው ደግሞ ስንት ነው የሚሰጧት ልብስ ለሚነግዱት ሰዎች በገንዘብ አይደለም የምትሰራው በሞራል ነው ሞራል ይሰጧታል ለሷ መጠቀሚያዋ ምንድነው ሞራል አይዞሽ ይሏታል ብር አይሰጧትም ሞራል ይሰጧታል ደሞዝ ነው የሚሰጧት
ሞራል ይሰጧታል። ሞራል ምንድን ነው? እኔ አላውቅም። ሞራል አያውቁም። ሞራል እኔ አላውቅም። ማበረታታት፣ አይዞሽ፣ ጎበዝ፣ አንቺ ቆንጆ ነሽ። ይሄ ንግግር ደግሞ ተሌላት ቀለቧ ምን ትበላለች? ሞራል ወዬ ያ ተባሩ ከእድሩ ተባሩ የነበረው ሰውዬ ያስወጡት ያ አወቁት። ያን አስታወሱት እኮ ቁምቢ ያስወጡት ተድሩ ነግረውኛል። እሱ ሰውዬ እባካችሁ እማማ ዝናሽ ይለምኑልኝ አስገቡኝ እያለ ነው። እዚህ ናቸው። በቃ ሌላ ወሬ ሌላ ነገር ቀጥ እርሶ ቤት ሄደና አሉ እማማ ዝናሽን ታጥሩ በር ማን አስገባው? ግቢ ማንም አላስገባም። አንኳኩቶ ነው። አንኳኳና ማንን ትፈልጋለህ ሲባል እሺ እማማ ዝናሽን የፈለኩት ማንህ አሉት። እሺ የኔ ድሮ እማማ ዝናሽ እድርተኛ ነበርኩኝ። ድሮ እትዬ ዝናሽ እድርተኛ ነበርኩ። እኔ መቼ እድር ገብቼ አውቅና ነው? አሁን ገና አቶ ቁምቢ እድር ግቡ አሉና አሁን ከዛም በኋላ እኔ በጥፋቴ ነው የተባረርኩት ከእድሩ። 3 እንጀራ 4 እንጀራ ዝም ብዬ እየበላሁኝ አሁን አስተካክላለሁኝ። ግማሽ እንጀራ ብቻ በላለሁ። እማማ ዝናሽ ያስታርቁኝ። በቀደም እድሩ ላይ ወጣ አስቀምጠኝ መጥቶ ጎኔ በወንበር ተቀመጠ። አንዱን እንጀራ አውጥቶ ፌስታል ደሞ አንዱን እንጀራ ረሳ። በወታደር ትያዛለህ። እኔ በወታደር ተጠብቄ ነው የምኖረው። በመንግስት ወታደር ተጠብቄ ነው የምኖረው። የትም እዚህም እቤቴም በመንግስት ወታደር ተጠብቄ ነው። ልንገረው ደግሞ እጅ መንሻም ይዟል። በእጁ እጅ መንሻም ነገር ይዟል። አልቀበልም። እጅ መንሻ አይቀበሉም። አልቀበልም። ምን አገባው እርሶ? እጅ መንሻውን ይቀበሉ ዝም ብለው ምን አገባው? ኧረ ገብቶ በሰጣውሽ ገንዘብ ጉዳይ ተጠምልይ ሌላ አንቆል ይዘኝ። አሁን ያው ድምጤ ሰምተው ወታደር ግልብጥ ብለው ይመጣሉ። ጎትተው መንግስት ገወጥቷል ብለው ያሁኑ መንግስት በብረት ሰባብሮ ድልድይ ውስጥ ይቀረቅራል። እርሱ ምን አስጨነቆት? ቆይ እንዴ አልፈልግም። ምን የሚያስጨንቆት ነገር አለ? ዋናው ነገር እኮ አልፈልግም። ተቀበሉ፣ የሚሰጡትን ተቀበሉ። ምን አገባውት እርሶ እንዴ? ከዛ ይዘኛል፣ በሰጠው ገንዘብ ይዘኛል። ጉዳይ ይፈጠምልኝ ብሎ እስቲ ቆይ የያዘውን በእጁ ምን እንደያዘ ልጠይቀው። ቆይ ገንዘብ የሚሰጠው እኮ ጉዳይ ይፈጠምልኝ ነው። ጉዳይ ይፈጠምልኝ ሲል ነው ገንዘብ የሚሰጠው። አስወጥተውታል። አቶ ቁምቢ ተድሩ ነግረውኛል። ኧረ ጉድ እማማ ዝናሽ አስወጥቼዋለሁ። ኧረ ጉድ እማማ ዝናሽ ኧረ ጉድ ምንድን ነው የምታረገው ስለው በእጁ ብዙ ብር ይዟል። ለእማማ ዝናሽ እሰጣለሁኝ፣ በዚህ ምክንያት እድር ያስገቡኝ ነው። አይ እኔ አልቀበልም። መንግስት ቦርቦር አንዳንድ ሺህ ብር ይሰጠኛል። መንግስት ቦርቦር የጡረታ ይበቃውታል። እሱ እዛ ቤት የቁጭ ብዬ ጡረታው ይበቃውታል። ሌላ መማለጃ እልም መፍቻ ደግሞ ሰው ቤት እየመጣ እልም በቃ እንደዚህ በሉት። ይኸው ይሰማውታል። እኔ ጉቦ አልበላም ብለው ንገሩት እንዲሰማ። ያው ጉቦ አልበላም፣ እኔ ጉቦ አልበላም። ኧረ ወታደር ይመጣል ድምጤን ሰምቶ ወታደር መንግስት ገወጥቷል ሲል በለው ነው የምልህ። ድምጤን ሲሰሙ ወታደር ግልብጥ ብሎ ይመጣል። በወታደር ተይዞ መንግስት ጋር ወታደሮቹ መንግስት ገወጥቷል። እኔ ሙስና አልፈልግም። እኔ ሙስና አልበላም። እባኮትን ወታደር ግልብጥ ብሎ ይመጣል። ድምጤን ሲሰሙ ወታደር ጎትቶ መንግስት ገወጥቷል። ቁምቢታ ኖሩ ሰላም ነዎት? ሰላም አሉ? እንዴት ነዎት? ቁጭ በሉ። የእርስዎ ነገር ምን ተሸክመው መጡ? ደግሞ ቁጭ አድርጉት። ምን ተሸክመው መጡ? ጦም ነው እኮ የገና ጦም። ቁምብዬ የገና ጦም ነው እኮ።
ቁምቢ አይደለሁም። ማን ነው? ወደ እድሩ እንዲያስገቡኝ ብዬ ነው። በህግ ታደር መጥቶ ጎትተው ይወስዱሃል መንግስት ጋር። የሰው ነው የዛችን ውጣ ወታደር ተጎትተህ አንቺ አታስገቢ። ወገን ነሽ። እሱን ያመጣውን አትቀበይ፣ አታስገቢ። እሱ በሳህን ከድኖ የያዘውን አትቀበይ፣ አታስገቢ እሱ ጋር። አንቺ ወገን ነሽ። እሱ በሳህን ከድኖ የያዘውን አትቀበይ፣ አታስገቢ ቤት። ውጣ ሂድ፣ ውጣልኝ። እኔ አቶ ቁምቢ ናቸው። አቶ ቁምቢ አይኔ እኮ አይታየኝም። እኔ ሆስፒታል ተኝቼ ሞራ ተገፈፈ ሁለቱም አይኔ። መተው ነበር ሰውየው እኮ ማማ፣ ምን ችግር አለ? አይ እርሱ ዝም ብለው እንትን አይሏቸውም እንዴ? አልፈልጉም። ሌባ ወታደር ግልብጥ ብሎ ይመጣል። ድምጤን ሲሰሙ እዛም ቤቴ እኔ በወታደር ተጠብቄ ነው የምኖረው። አይደለም እኮ በመንግስት ወታደር ተጠብቄ አላቅም። ቆይ ሌላ ጉዳይ ነው። አቶ ቁምቢ አስወጥቼዋለሁ ብለውኛል እኮ። በሉኝ መጀመሪያ በሉኝ። የእሱን አልሰማ። አንድ ነገር አታውራኝ እኮ አዳምጡኝ። በሉኝ። የእሱን እህም አልል። ቆይ አንዴ አዳምጡኝ ማማ። በሉኝ አንዴ በሉኝ። እኔ ጆሮዬን ያዝኩ። አንዴ በሉኝ አንዴ። ሰውዶ እኔ ጆሮዬን ያዝ። የእሱን ነገር አልቀበልም፣ አልሰማም። አቶ ቁምቢ ታድሮ አስወጥቼዋለሁ ብለውኛል። እዚህ ድረስ መጣ ለአማላጅነት። ጆሮዬን ይጃለሁ ላልሰማ። ይኸው እዚህ ድረስ መጣ ይሄ ሰውዬ። ጆሮዬን ይጃለሁ አልሰማም። እየሰሙ ነው። አሁን የጋሽ ቁምቢ ልጅ እዚህ ቁጭ አንተ የሌባ ታቃፊ ነህ እንደዚህ። አቶ ቁምቢ ታድሮ አስወጥቼዋለሁ ብለውኛል። ሙስናውን ወይ ጉቦውን ይቀበሉ። ያዝኩ ጆሮዬን። ጉቦውን አይቀበሉም፣ አይፈልጉም። ጆሮዬን ያዝኩ። ጉቦው እኮ ብዙ ሺህ ብር ነው፣ በጣም ብዙ እርጎ ይገዛል። እሱን የሳህኑን የያዘውን ወገኔ፣ አንቺ ወገን ነሽ። እንዳትቀበይ እንዳታስገቢ እሱ ጋር በሳህን የያዘውን። አረ ይዞት ሂዷል። እደጅ አውጥተን እንደፋዋለን እቱቦ ውስጥ። ሰውዬውን ወገን ነሽ ወገኔ። አሁን ሰውዬው በሳህን የያዘውን እንዳትቀበይ እንዳታስገቢ። ቆይ አንዴ ጋሽ ቁምቢ መኪናቸውን እኔ እቱቦ ውስጥ አውጥቼ ደፋዋለሁ። ጋሽ ቁምቢ ቆይ ስልክ ደውዬ ልጥራቸው። ቆይ ሄሎ ጋሽ ቁምቢ ደህና አደሩ? ደህና ናቸው? ደህና ኖት ወይ? ደህና ነኝ ቁምብዬ። አቶ ቁምቢ እርስዎ ሰላም ኖት ወይ? ደህና ዋሉ? በጎኑ በቀደም አብረን ፍል ውሃ ታጥበን የለም እሑድ ዕለት። ሄሎ ጋሽ ቁምቢ ውይ መጥተዋል እንዴ? እዚህ በር ላይ ኖት እንዴ? የሚያስገባውኝ አጥተው? ውይ ኧረ እኔ እሱ አቶ ቁምቢ ነው ብያለ እንዲ አቶ ቁምቢ ናቸው ብዬ ቁምብዬ ብዬ ልል ብዬ። እንዴት አደሩ? እግዚአብሔር ይመስገን። ደህና አደሩ ወይዘሮ ዝናሽ? እግዚአብሔር ይመስገን። አቶ ቁምቢ ነኝ። እሺ ሰላም ነው? ያን ዕለት እሑድ ፍል ውሃ ታጠብን አይደል? አዎ። እዚህ ቤት አግብተውኝ አይደል የሄዱት? አዎ። ደህና ኖት? ጤና ሆኑ ወይ? ሐኪም ቤት የተመረመሩት? ደህና ነኝ። እርሶ ደህና ኖት? አዎ አለው። ያን ዕለት እዚህ አግብተውኝ አልሄዱም? ፍል ውሃ ታጥበን ስንመጣ እርሶ በመኪና እዚህ ቤት አግብተውኝ አልሄዱም? እንኩ እቤት የመውሰጃ መንዚል ጠፋ፣ ነዳጅ ጠፋ ብሎ እዚሁ ቀረሁ። ብርቱካን ነው ብሉ፣ ብርቱካን። አሁን በጎ ሆኑ? ደህና ነኝ። አንድ ሰው እያስቸገረኝ እኮ ነው። አስገቡኝ መልሰው። አሁን መጣ።
እዚህ መጥቶ ነበር። ኧረ እየጮኩ አሁን መጣ እዚህ። እትዬ ዝናሽ አማላጅ ይሁኑኝ ልግባ። እንደው አደራ እንዳይሆኑ እንዳይሆኑ አልኩ። የመንግስት ወታደር እንዲመጣ ጎትቶ እንዲወስድል ይኸው እንዳይሆኑ። ይሄ ልጅ ነው የእርስዎ ልጅ ነው? አዎ የኔ ልጅ ነው። አዎ አሁን ይኸው ቁጭ ብሏል አይደለም? ምስክር መጥቶ እርስዎ ነው ብያለሁ። ቁምብዬ ቁምቢታ ቁምብዬ ብዬ ተቀበሉ። እኔ መስዮት። አዎ አሁን ትልቅ ክዳን ባለው ሳህን ከድኖ ይዟል። እሺ እኔ እርስዎ ነው ብዬ መሬት ቁጭ አድርግ፣ እዚህ ይደፋል። መሬት ቁጭ አድርግ። አቶ ቁምቢ የእርስዎ ነገር ለእኔ ምግብ ይዘው መጡ። ቁምብዬ ቁምቢታ ቁምብዬ ብዬ እዛ እሱ መጥቶ በትልቅ ይኸው አለ ምስክር፣ በትልቅ ጎድጓዳ ሳህን ከድኖ ይዟል። ምግብ ይዞ መጣ። ከድኖ ይዞ እኔ ከፍቼ አላየሁም። ይዞ መጣ። ይዘው ውጣ፣ ይዘው ቶሎ ይዘው ውጣ፣ ይዘው ውጣ። እኔ እሷን እዚህ ሰራተኛዋን እሱ ጋር እንዳታስገቢ፣ እንዳትቀበዩ፣ እሱ ጋር እንዳታስገቢ። ወገኔ አንቺ ወገኔ ወገነሽ እንዳትቀበዩ፣ እንዳትቀበዩ። የሳህኑን ተቀብለሽ እሱ ጋር እንዳታገቢ። እኔ እድል እንትን አውጥቼ ቱቦ ውስጥ ደፋዋለሁ ብዬ አሁን እንዳይበሉ እንዴ የምን በብላት እዚህ ገባ አልኩ። የመንግስት ያለ እሱ ለራሱ ሆዳም ነው። ከእሱ ተርፎ ነው ለእርሶ ምግብ የሚያመጣው። ከድኖ የራሱን ነው ከድኖ ያዘው። የራሱን አይሰጦትም እኮ። ከዛ እሺ ብለው እንትን ካሉ በኋላ ለራሱ ሊበላው ነው። የራሱ ከድኖ ያዘው። የራሱን ይሆናል። ደግሞ ሙስና እሰጣቸዋለሁ ብሎ ነበር። ሙስና ምንድን ነው? ሙስና ጉቦ ማለት ነው። ንገሩት አለኝ እኮ አሁን ዘካራት ንገር። ምስትና አልበላም፣ እኔ ምስትና አልበላም፣ ምስትና አልፈልግም በሉት አለኝ። ሙስና አይበሉም እርሱ አይደለ? ጉቦ አይበሉም። ምስትና አልበላም፣ ምስትና አልቀበልም፣ ሙስና በሉት አለኝ። አሁን ዘካራት እኮ ሙስና ማለት ጉቦ ማለት ነው ነገረኝ ዘካራት። እርሶ ሙስና ጉቦ ይበላሉ እንዴ? ምስትና አልበላም፣ ጉቦ አልበላም። ጎሽ ጎበዝ። ምስትና አልበላም፣ ጉቦ አልበላም። እንደው በጣም ደስ ስላለኝ ይሄንን ኮፍያዬን ብሸልሞት እንደው ደስ ይለኝ ነበር፣ ግን ፀሐይ ይመታኛል። እዛ ቤት ሞልቷል ኮፍያ። እኔ ቤት የዛ ሞልቷል። ኮፍያ አሎት? ሰው ያመጣል የሚያደርጋል ኮፍያ። የማደርገው ራሱ ኮፍያ። እድርተኞች እሺ ሽቶ ይወዳሉ። የእኛ እድርተኞች በሉ ቆይ አዳምጡኝ፣ በሉኝ። እሺ የእኛ እድርተኞች ሽቶ ይወዳሉ። እኔም ሽቶ እወዳለሁ። አሁን ባለቤቴ ሽቶ የተቀባው ጊዜ ደስ ነው የሚላት። ስለዚህ ሽቶ ሲመጣሎት ለጋሽ ቁምቢ ሰጣቸዋለሁ ብለው ተቀበሉ። አደራ እንደው አደራዎትን አደራ። እርሶም አይቀቡም እኮ። ወጣ ስል ምች ይመታኛል እኮ። እርሶንማ ምች ይመታውታል፣ እኛን አይመታንም። ችግር የለም። ለእርሶ ልቀበልልህ? እሱን ነው የምለው። ጎሽ እሺ። እዛም ቤቴ እየያዙ ይመጣሉ። ቤቴ በቃ እቀባለሁ ብለው አውቀው እሺ እቀባለሁ ብለው መርቀው ምን ብለው ተቀበሉልኝ። እንደው አደራዎትን ልቀበልልዎት ይወስዳሉ ማለት ነው። አዎ በደንብ እዛ ቤቴ እኔ ቤት እዛ ቤቴ ያመጣሉ። ሰው ያመጣል። እኔ ሽቶ አልቀባም። ወጣ ስል ምች ይመታኛል። ሽቶ አልቀባም። መልሳችሁ ውሰዱ እያልኩ ስመልስ ኖሬያለሁ። አሁን በቀደም እዛ ፍልዋ ገላዬን የታጠብኩ ጊዜ ከቤት ስወጣ የተቀባሁት ሽቶ ለቀቀ። ከዛ ከየት አምጥቼ ልቀባ? አይቆይም ሽቶ ከየት ተቀብተው ወዲያው በንፋስ ይጠፋል። እኔ በጣም ነው የምወደው ሽቶ። በተለይ ባለቤቴ ሽቶ የተቀባው ጊዜ ቁምብዬ ትለኛለች። አቤት እላታ እናት ናት። ይህንንም ሴቷንም የወለደች ጎበዝ። ልጁ እኮ ልጇን ይዛ መጣ። የልጅ አይተኸዋል? በቀደመ እኔ ቤት አይደለም መረጃ የኔን ቤት አያውቁትም። እሱም ልጅው ሴቷም እዚህ ቤት መጡ።
በእግሯ የምትሄድ ልጅ ሴት ይዛ አዎ የልጅ ልጅ አይቻለሁ። አዎ የልጅ አይተዋል። አዎ አሁን የወለት ወይዘሮ ዝናሽ በሉኝ። እሺ እንደው ሽቶ የተቀባው ጊዜ እሺ ባለቤቴ እሺ ቁም ብዬ ትለኛለች። አቤት እላታለሁ። እሺ ዛሬ ደግሞ አምሮብዎታል ምንድን ነው ነገሩ ትለኛለች። እሺ እኔም ደግሞ እንደው እንዲህ ወደ ላይ ራሴን ትከሻዬን እንዲህ እያረኩኝ እንዲህ ሸታል አውቄ እንዲህ ላለሁኝ ደስ ይለኛል። እና ቢሸና ታዲያ ያው እኔ ለባለቤቴ ቆንጆ ቆንጆ መሽተት አለብኝ እላታለሁ። እሺ ተሽኮረመማለች ትላለች። እሺ እና ሽቶ የተቀባው ጊዜ ቤታችን የሚሰራው ምግብ ልነግሮት አልችልም። ኦሮበለ ጥሩ ምግብ ሰጥተህ ታበላውታለህ። አዎ ሽቶ የተቀባው ጊዜ ሽቶ በቀቧት ጊዜ አዎ አቤት የልጆቹ የሁለቱንም ልጆች ወለደች። አዎ የልጅ ልጅ አይተዋል። አዎ ልጇን ይዛ እሱም እዚህ ቤት መጡ በቀደም። እንደው በቃ የወሎት ወይዘሮ ዝናሽ አሁን እኔ ምግብ ሲያምረኝ ቆንጆ ምግብ ሲያምረኝ ማለት ነው። እሺ ቆንጆ ምግብ ባለቤቴ እንድትሰራ አውቄ ሽቶዬን ከቁም ሳጥን ውስጥ አወጣና ጎበዝ ባለሙያ ፈለስለስለስ ለራሱ አዋቂ ያው ሳረገው ከውስጥ ሆና ቁም ብዬ ትለኛለች። አቤት አልጫ ላርግልህ ቀይ ወጥ ላርግልህ ትለኛለች። ምግብ አስመረጠችው። አዎ ጎመንሽ ሽቶ ሸተታል። አዎ ሽቶ ሲሸታት ሳረገው የእነሱ የሁለቱ ልጆቹ እናት አዎ የልጅ ልጅ አይተዋል። አዎ ልጇን ይዛ መጣ በቀደም። እሱም መጣ አብረው እዚህ። አሁን አንድ ቀለታ ቤት ቁጭ ብዬሎት እንደው ያስቆታል እንደው ግርም እሺ አሁን ደክሞኝ ከቤት ቁጭ ብዬሎታለሁ። ብጠብቅ ምግብ አይመጣም፣ ብጠብቅ የሚጠጣም አይመጣም። እንደ ቆሎም እንኳን ብጠብቅ የለም። ሚስትህ እኔ ሽቶ ስላልቀባ አሁን የልጆቹ እናት ቀስ አልኩሎትና እኔ ወደ መኝታ ቤት ሄድኩና ከቁም ሳጥኔ ውስጥ ሽቶ አወጣሁኝና ቀስ አድርጌ ተልብስ ቁም ሳጥን ውስጥ አወጣሁና ወደ ቀኝ ወደ ግራ ወደ ሰሜን አለችበት እዛ ወደ ደቡብ ምግብ መካከለኛው ላይ እንዳለ ቤቱን እንዳለ ሽቶ በሽቶ ሳደርገው ቆም ብዬ አለችኝ ከጓዳውና። አቤት ስላት ምግብ እኮ ሰርቻለሁ ላመጣልህ ነው አለችኝና እንደው 3 አይነት 5 አይነት ምግብ ወዲያውኑ አመጣችልኝ። የልጆቹ እናት አብራችሁ የኖራችሁ እና ለዛ ነው አሁን እኔ እርሶ ሽቶ ሲመጣሎት አልቀባም አይበሉ እቀባለሁ ብለው ነው የሰጡኝ። አስቀምጥልዎት አደራ አስቀምጥልዎታለሁ ወደፊት ሲመጣ በቃ እቤት የዛ ነው ሰው የሚያመጣው እዚህ አልመጣም። በቃ አደራ ጎሽ ዝናሽ ወዬ እንደው ቅቤ ጠጣ ዱላ የላቸውም እዚህ ቤት? እንደው ቅቤ ጠጣ ዱላ የላቸውም። እዛ ቤት ያለ የብረት አላዩ እዛ ውስጥ አለ። ቆይ እሱ ጋር ብዙ ዕቃ ያስቀምጣል። እሱ ውስጥ እግሩን ሰብሬው ነው የምመጣው። ኧረ የስልክ ነገር አይደለም ዱላ ነው። ይሄ ላው ላይ ያለው ስልክ ነው፣ ማንጠልጠያ ነው። የዱላ ግርግዳ ላይ ሲሰቀል ማንጠል። ቆይ አንድ እግሩን ሰብሬው ልምጣ። አደራ ይዘው እንዳትሄዱ። ይዤው አልሄድም። ኧረ እግሩን ሰብሬው ልምጣ። ቆይ እንዴት ታውን አለ እንደዚህ ቆሟል እኮ እዛው አጮልቆ እያየኝ ነው። የመንግስት ወታደር ግልበጥ ብሎ ይመጣል። ምንም ወታደር አያስፈልገኝም። እኔ ራሴ ወታደር ነበርኩ። እኔ በወታደር ተጠብቄ ነው የምኖረው።
እኔ ራሱ ወታደር በመንግስት ወታደር ተጠብቄ ነው የምኖረው። እኔ ራሱ ወታደር ነኝ። ዝም በሉ ዝም በሉ። ብቻውን አይችሉትም። ኧረ እችለዋለሁ። ብዙ ሆነው መጥተው ጎትተው መንግስት ገወቱታል። ቆዩ ቆዩ ዝም በሉ ቆይ። ብቻውን አይችሉትም። ሂዷ ያው ፈራው ሰው አይደለው። ሂዷ ምን ጠብቁኛል? ቆዩ። ኧረ አይኔን ይመቱኛል። አጮልቆ እያየኝ እኮ ነው። አንቱ እግሩን ሰብሬው ልብጣ። ልቀቁኝ ልቀቁኝ። እኔ መቼ አስኮት ሂዱ ሂዱ። ልቀቁኝ አትያዙኝ። ወይዘሮ ዝናሽ ባድሜጣው ይወድቅብዎታል። ልቀቁኝ አትያዙኝ። ልቀቁኝ አትገላጉልኝ። ልቀቁኝ። መቼ አስኮት ሂዱ። ሰባብሩት ሰባብሩት። ፈራው። ወይዘሮ ዝናሽ አትለማመጡኝ፣ አትለምኑኝ፣ አትምቱ፣ አትበሉኝ። ለምን ግደሉትም እኮ ልቀቁኝ፣ አትያዙኝ፣ ልቀቁኝ። እትዬ ዝናሽን አማላጅ ይዤ ገባለሁ፣ እድሩ ገባለሁ ብሎ መጣ አለን ዘካራስ። ቅድም ዘካራስ እትዬ ዝናሽን አማላጅ ይዤ ገባለሁ እድሩ። 2-3 እንጀራ ነው አሉ የሚበላው። 2-3 እንጀራ ነው አሉ የሚበላው እድሩ ላይ። እዛ ታድሩ አስወጣሁት አሉ። ምን ነው አነከሱ? ምን ነው አነከሱ? መታወት እንዴ? አላስተረፍኩትም። ምን ነው አነከሱ? ወይኔ አይ እዛስ ልክ ስሮጥ ወንበሩ መታኝ፣ ወንበሩ መታኝ። እዚሁ አለታሁን አባረርኩትና ይዞ ቅልጥሜን መታ። ማነው ቅልጥሙን መታሁት ቅልጥሙን። በዚህ አላስተረፍኩትም። ወይ በዚህ ነው የመቱት። ኧረ አላስተረፈኝም። እግሬን ስብርብር ነው ያደረገኝ። ስብርብር አደረግኩት። መታወት እንዴ? መታሁት። እኔ እርሶን የሰባበሮት መታወት ነው አይደለም? እኔ ነኝ የሰባበርኩት። ኧረ እጄን አትንኩኝ፣ እግሬን አትንኩኝ። ወይ እኔ ነኝ የሰባበርኩት። ስሰባብረው ልክ ሲሸሸኝ እያሯሯጥኩኝ እመተዋለሁ ብዬ እዛ ጋ ያለ ወንበር እግሬን መታኝ። ይሄ ነው ወንበሩ? አዎ አዎ። እሱማ ፈሱን ጥሎ ፋሴን ጥዬ እየሮጥኩኝ ወይዘሮ ዝናሽ ምነው ሰብሬው ፈሴን እያንዛረጠ ማለቴ ነው። እየሮጠ ሄደ። በሉ ደህና ሁኑ፣ እቤቶት እንገናኛለን። እሺ ውሰደኝ ስለው ነዳጅ ጠፋ፣ መንዚል ጠፋ አለኝ። አዎ በሉ ደህና ሁኑ። ነዳጅ የለም ሰሞኑን። አዎ እቤቴ ውሰደኝ። እቤቴ ያን ለተፈል ውሃ እንደመጣን እዚሁ ቀረው። ነዳጅ የለም፣ መንዚል የለም፣ መኪናው የሚሄድበት ብሎ እዚሁ ቀረው። እቤቴ ሳልሄድ። ደህና ሁኑ። አይ ይሄ ወንበር በመታወት አይደል? ይሄ ወንበር እዚህ እማማ ዝናሽ በዱላ ደብድቤ ላባርረው ያንተን እንትን ተዛ አውጥተው። አዎ ነገሩኝ እኮ በዛ ውስጥ እኮ ሰጡ። አዎ ሰጡኝ። አዎ ተቀበልክ? አዎ ይዘው እንዳይሄዱ አደራ። ሰውየውን እግሩን ሰብረው ቁጭ አደረጉት እዛ ይኸውልህ። አሁን ስወጣ የወንበሩ መታኝ ብለው ያነክሳል። ሰውየው ደግሞ እዛ ምን ሲጠየቅ ምን አለ? ለእማማ ዝናሽ
10 ሺህ ብር ሰጥቻቸው ተቀብለውኛል እድር እንዲያስገቡኝ ብሎ ተናገረ። 10 ሺህ ደግሞ 10 ሺህ ብር ተቀብለዋል እንደ እርሶ ታያ ዞር በልልኝ። አብራ ጉድጓድ ግባ ተሱ ጋር እኮ ያልተቀበሉም ያውቃሉ። የት ገብቶ ፊት ደርሶ ነው ደግሞ ተሱ 10 ሺህ ብር። ግን ጋሽ ቁምቢ ግን እያነከሱ ነው የሄዱት። ምን ሆነው ነው? የወንበሩ መታኛሉ። ይሄ እኔ ግን አይመስለኝም። ወንበሩን የመታቸው ግን አይመስለኝም። ምን ነው ያው ልጃቸው ምስክር ምን ሆኑት? መታወት ወይስ እኮ እሳቸውማ ለእርሶ እንደዛ ነው ያሉት። ግን የወንበሩ መታኛሉ። ኧረ አይመስለኝም። ሰውየው የሆነ ሳይደበድባቸው አይቀርም ሰውየው። ማማዝናሽ አማላጅዬ እድሩ ገባለሁ ብሎ ነው አሉ። 3 እንጀራ አይበቃውም አሉ። ተድሩ አስወጥቼዋለሁ ብለውኛል።